በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 21 በዚች ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበር። ከዚህ ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህ በኋላ ከደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመኔን ተቀብለ ደቀ መዝሙርን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያት ሁሉንም ነፍሳቸውንም የለያቸውን አምጣቸው። አንተ የሕያዋን የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን። በዚያ ጊዜ መንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህን ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ታምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህም በሰማች ጊዜ እጅግ ደስ አላት። እግዚአብሔርም እንዲህ ብላ መሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን። አንተ የለመንኩን ሰጥተኸኛልና አሁንም ነፍሴን ተቀብለ ወደ ሰማይ ወደ አንተ ሊያሳርጋት ከመጡ መላእክቶች ጋር በመምጣት የምለምንን ሁሉ ስጠኝ። በዚያ ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያት ሁሉ ከምድር ዳርቻ በደመና ተጭኖ ለሰማይና ለምድር ጌታ ኢየሱስ ክርስቶስ እናቱ ወደ ሆነችው ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያ ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳየኋችሁ እንደማየው አሁን አወቅሁ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁና፣ ነገር ግን ትነግሩኝ ዘንድ እሻለሁ። ከዚህ ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫን ጊዜ ወደ አንቺ እንደ ዓይን ጥቀሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች። ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክብር ምስጉን የሆነ ስምህን ፈጽሜ አመሰግንሃለሁ። የእኔ የአገልጋይን መከራ ተመልክተ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷና ምስጋና ስትጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠንት የጌታዬ የኢየሱስ ክርስቶስ ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት ታጅበውት እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያም ብዙዎች ድንቆች ታምራት ተደረጉ። ዕውራኖች አይተዋልና፣ አንካሶችን ቀንተው ሄደዋልና፣ ደንቆሮች ሰምተዋልና፣ ለምጻሞች ነጹ፣
አጋንንትንም ከሰዎች ወጥተው ሄዱ። ዲዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው። በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሣ ከእሳት ባሕር እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ሥልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ተባረካቸው ዘንድ እያለቀሱ ለመኗት። እጇንም በላያቸው ዘርግታ ባረከቻቸው። በዚያኑ ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴ ሰማኒ ተሸክሞ እንደሚወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛ ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች። አቤቱ በረቀቀ ጥበብ ይህ ሁሉ የሠራ አመሰግንሃለሁ። ሁለተኛው ልመኔን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው። በሰማይ በምድር በሥራ ላይ ሁሉ ለአንተ ካህሊ ነህና መታሰቤም በውስጥ የሚያደርጉባት ቦታ ሁሉ ባርክ። በእኔ ስም የሚቀርቡትን የሁሉንም መሥዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት። የለመንሽኝም ሁሉ አደርግልሻለሁ። ደስ ይበልሽ። እኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ ክብርን ባለሟልነትን ተሰጥቶሻልና ስምሽን ጠርቶ የሚለምን ሁሉ በዚህ ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴ ሰማኒ ሊወስዷት ሐዋርያት ገንዘው ተሸክሟት፣ አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸው አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታዬ ኢየሱስ ክርስቶስና አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። ዕረፍቷ የሆነው እሑድ ቀን በጥር ወር በ21 ቀን በዚች ቀን ነበር። ጌታችንም ብርሃናዊያን መላእክት ላከ። ከእነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ሥር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭነው እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያምና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያም እንዳረፈችና እንደ ቀበሯት ነገሩት። ቶማስም ሥጋዋን እስከ ማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችን ዕርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ
እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችን የዕድሜዋ ዘመን 64 ዓመት ነው። በአባት እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታ ዕርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። የሕይወት የደህንነት አለኝታ የሆነች እርሷ እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷ ከክፉ ነገር ይጠብቀን፣ ከበረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን አሜን አሜን።